በዚህ ሳምንት ወደ ማርኬቱ ከመሄዳቸው በፊት ልታውቋቸው የሚገቡ ወሳኝ የሆኑ የኢኮኖሚክ ዜናዎችን እነግራችኋለሁ። በየሳምንቱ ደግሞ እንደዚህ ከፊታችን ስላለው ሳምንት ስለምናወራ ፎሎ እያደረጋችሁ ወደዚህ ስንመለስ እንግዲህ ሰኞ ላይ እንደምታዩት ምንም አይነት ሜጀር ነገር የለንም፣ እንዳለ የሎ ፎልደር ብቻ ነው። የሰኞ ኤርኒንግ ኒውስ ላይም ስንመጣ ዘ ሴም ቲንግ ነው፣ ምንም አይነት ሜጀር ነገር አይኖርም። ወደ ማክሰኞ እንግዲህ ስንመጣ ማክሰኞ ላይ መንዝሊ የሆነው የሪቴል ሴልስ ዳታ ይለቀቃል። ፕላስ ማክሰኞ ላይ ከምታስቡ በላይ ወሳኝ የሆኑ የኤርኒንግ ዜናዎች አሉ። ከኦፕን በፊት እነ ስፖቲፋይ፣ ኮካ ምናምን አሉ። ከክሎዝ በኋላ ደግሞ እነ ሮቢን ሁድ እና ሊፍት አሉ። ሮብ ላይ እንግዲህ ሙሉ ለሙሉ የሚኖረን ከጆብ ማርኬቱ ጋር የተያያዙ ዜናዎች ናቸው። እንደምታዩት ሃወርሊ ኤርኒንግስ፣ ነን ፋርም ኢምፕሎይመንት ቼንጅ እና አንኢምፕሎይመንት ሬት ናቸው። እነዚህ ዜናዎች አንዳንዶቹ ከባለፈው ሳምንት ወደዚህኛው የተላለፉ ናቸው በፓርሻል ገቨርንመንት ሸዳውኑ ምክንያት። ሴም ዴይ እንግዲህ ዩሮብ ላይ ሜጀር የሚባል ኤርኒንግ ዜናዎች ይኖሩናል። መጀመሪያ 2 አይፒኦ ይኖራል። ከዛ በኋላ ደግሞ ከኦፕን በፊት እነ ሾፒፋይ፣ ቲ ሞባይል፣ ዩቢኩቲ እና ቶታል ኤርኒንጋቸውን ያስታውቃሉ። ከክሎዝ በኋላ ደግሞ እነ ማክዶናልድስ እና እነ ሲስኮ አሉ። ሐሙስ ላይ እንግዲህ የሚኖረን ሳምንታዊ የሆነው አንኢምፕሎይመንት ክሌምስ ብቻ ነው። በተጨማሪም ሐሙስ ላይ ብዙ የኤርኒንግ ዜናዎች አሉን፣ ነገር ግን ኢንዴክሳቸው እስከዚህ አይደለም። እንደምታዩት ከኦፕን በፊት እነ ክሮክስ አሉን። ከክሎዝ በኋላ ደግሞ ኮይንቤዝ፣ ኤርቢኤንቢ፣ ሪቪያን፣ ድራፍት ኪንግ፣ ፒንትረስት፣ ሮኩ እነዚህ አሉ። ፋይናሊ እንግዲህ ሳምንቱን የምናሳርግበት የሲፒአይ ዳታ ይኖረናል ማለት ነው አርብ ላይ። እዚህ ቀን እንግዲህ እንደምታዩት ምንም አይነት ኤርኒንግ ዳታ የለንም ማለት ይቻላል። አንድ አይፒኦ ብቻ ነው ያለው እና ሰሞኑን ደግሞ አስተውላችሁ ከሆነ እነዚህ ዳታዎች ላይ ላስት ሚኒት ላይ በጣም ቼንጅ እየተደረገባቸው ስለሆነ ሁል ጊዜ በየቀኑ ቼክ ማድረጋችሁን እንዳረሱ። ሳምንቱ እንግዲህ መልካም ሳምንት ይሁንላችሁ። ፎሎ ደግሞ እያደረጋችሁ